እሰይ ይገባሻል። እውነት ለመናገር ሲያንስሽ ነው። በፊቱኑ እውነቱን ብትናገሪ ኖሮ እንደዛ እጁን እንቅ አርጎ ባክሽ ተባበሪኝ ሲልሽ ብሩኬ የኔ ወንድም ያኔ ብትናገሪ ኖሮ ዛሬ እሱ ሚድን ነበረ። ደግሞ መናገርሽ ላይ ቀር እንኳንስ መድኃኒቱ ተገኘ እንኳንስ አወቅን። ደግሞ ይድናል፣ ብሩኬ ደግሞ ይድናል። መድኃኒቱ ደግሞ እርግጠኛ ነኝ ፈጣሪ እንደው መድኃኒት ያርግልህ ለማለት እወዳለሁ። እውነት መድኃኒት ያርግልህ። እንደነሱማ ተንኮል እንደነሱ እርኩሰትማ በቃ እኔ እንጃ አላቅም። ለተነከሱት ሁላ መድኃኒት ይሆናል ብዬ አስባለሁ። እንደ እግዚአብሔር ፍቃድ ግን እሱ ይጨመርበት። ያው ምንም አይደለም እኮ ቅጠል ነው፣ ዞሮ ዞሮ ቅጠል ነው። ያው እነሱ ደብቅ ያርጉት እንጂ እኮ ቅጠል ነው። ቅጠልን እየቀመሙ በአምልኮ ያስቡታል እንጂ ማለት ነው። ግን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ብሩኬ ትድናለህ፣ በጎ ያርግ፣ ከመድኃኒቱ ያገናኝ ለማለት እወዳለሁ። በጣም ነው ያዘንኩትኝ እና ልዑሌ ጀግና ተባረክ። አዎ እንደምንም ብላችሁ በቃ አድኗችሁት እንዲመጣ ነው የምንፈልገው። እና እንደነሱ ግን የሰው ልጅ በስማ ምን ያህል ጨካኝ ነን። ግን እንደዛ እየተለመነች ጭካኔዋ እቺ ለነገሩ ከአውሬ ከመነዝ ከባቦች ምን ይጠበቃል? ርህራሄ እኛም መጠበቃችን። እንደዛ ተገርፈው ራሱ እኮ ለመናገር ራሱ እንትን አላሉ፣ ፈቃደኛ አይደሉም። የሰው ህይወት እንዲሞት ነው የሚፈልጉት። ግን ተመስገን አምላኬ እና ብሩኬን እንደምናየው ተስፋ እናደርጋለን። ልዑሌ እግዚአብሔር እድሜ ጤና ይስጣችሁ ሁላችሁም። እንግዲህ እንደኔ በጉጉት የምትጠብቁ ሁላችሁም እንግዲህ ሀሳባችንን ጉጉታችንን ፈጣሪ ያሳካልን እላችኋለሁ። መልካም አዳር ይሁንላችሁ።